በቀን መብራት ይዤ ተቆጠርኩ እንደ ጅል እኔስ ባንቺ ጉዳይ ብልጠትን አልከጅል ይላል ድምጻዊው በዜማው። የዚህ የሙዚቃ የግጥም ሐሳብ መነሻ ሀገር ግሪክ ነች። በአንድ ወቅት የግሪክ ፈላስፋ ዲዮጋን በሱ የጥበብና የእውቀት ልክ የሚደርስ የሚረዳው ሰው ባለማግኘቱ በቀኑ ፋኖስ መብራት ይዞ በተለያዩ የግሪክ ጎዳናዎች ይንቀሳቀስ ነበር። እኛም ታዲያ ለዚህ ሳምንት የሚሆኑ ኪነ ጥበባዊ ጉዳዮች የመዝናኛ ወሬዎችን በጥበብ ፋኖሳችን እየዳሰስን ቆይታ አድርገን ይሄው በአዲስ ማዕድ ዝግጅታችን ላይ ተገኘን። ደግሞ የተለያዩ መሰናዶች ወደ እናንተ ያደረስን ቆይታ እናደርጋለን ማለት ነው። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ህሊና ፍቃዱ ነኝ። አብራችሁን ቆዩ። በአንድ ወቅት አንድ ፈረንሳዊ ሰዓሊ እንግዲህ ያሰበውን ሐሳብ ስዕል ላይ ማስፈር ይፈልግና ቀለም በጥብጦ ሸራ ወጥሮ መሳል ይጀምራል። ከዛ በኋላ ግን ስዕሉን እንዳሰበው ባሰበው መልኩ ስላልሳለው የሆነ ሰዓት ላይ ይበሳጫል፣ ይናደዳል። ከዛ በኋላ ቀለሙን ሸራው ላይ ይደፋዋል። ከደፋው በኋላ ሲመለከተው ግን የሆነ ቀልቡን የገዛው ነገር ይታየዋል። እንደዚህ አይነት ስዕል ማን ሊስል ይችላል ብሎ ለራሱ ይጠይቃል። ከዛ በኋላ ምላሹን ራሱ እንደዚህ አይነት ስዕል ማንንም ሊስል አይችልም ከኔ ውጪ የሚል ምላሽ ይሰጣል ማለት ነው። አንዳንድ ሰዓሊያን ያሰቡትን ሐሳብ ከመሳልና ከማሳየት ባሻገር ሳያስቡትም ደግሞ የሆነ ቀልብን የሚስብ ነገር ሲስሉ እናያለን ማለት ነው። ታዲያ ይህ ሰዓሊም ይህን ስዕል እንደተለመደው ገበያ ላይ ለሽያጭ ያወጣውና ሊሸጥ ሲሞክር አንድ ባለሀብት ይህንን ስዕል በጣም ከመውደዱ የተነሳ በውድ ዋጋ ይገዛዋል። እኛም ሀገር ላይ በርካታ ሰዓሊያን እንግዲህ የሀገራችንን ባህል፣ ቋንቋ፣ እሴቷን ለማሳየት በሸራም ላይ በቆዳም ላይ ሲስሉ እንመለከታለን። ደግሞም ስማችንን ኢትዮጵያዊነታችንን ደግሞ በተለያዩ መድረኮች ላይ ሲያስተዋውቁም እናያለን። በዚህም በጣም በርካታ ሰዓሊያን ይጠቀሳሉ። ከነዚህ መካከል ደግሞ በግንባር ቀደም ስማቸው ከሚጠቀሱ ሰዓሊያን መካከል የክብር ዶክተር ሎሬት ሻምበል አርቲስት ለማ ጉያ ይጠቀሳሉ። እንግዲህ እኒህ ሰዓሊ በተለይ ደግሞ በቆዳ ላይ የሚስሏቸው ስዕሎችን በደንብ ለኢትዮጵያውያንም ለሌሎችም ያስተዋወቁ ሰዓሊ ናቸው። ልጆቻቸውን ቤተሰቦቻቸውን በስዕል ላይ እንግዲህ በብዙ ስራዎቻቸው ይታወቃሉ። ታዲያ የባህልና ኪነ ጥበብ ቢሮም ደግሞ ኢትዮጵያዊነት በለማ ጉያ ስራ ውስጥ የሚል የሂስ መድረክ ከሰሞኑ አዘጋጅቷል። በዚህ የሂስ መድረክም ልጆቻቸው፣ ቤተሰቦቻቸው፣ ሰዓሊያንና ሌሎች የኪነ ጥበብ ባለሙያዎችም ተገኝተውበታል። እኛም ጎራ ብለንበታል። ሆኑ በእሳቸው ዙሪያ ላይ የተካሄደው የሂስ መድረክ እንዴት ያለ ሀሳብና ዓላማ ይዞ እየተንቀሳቀሰ ነው? እንዴት ያለ ይዘት አለው? ለመሆኑ ስለ ለማ ጉያስ እንዴት ያሉ ሀሳቦች ተነስተዋል? ከልጆቻቸውና ከሌሎች ቤተሰቦችና ሰዓሊያን ጋር ቆይታ አድርገናል። አብራችሁ ቆዩ። ዳዊት ለማ ጉያ እባላለሁ። በሙያዬ ሰዓሊ ነኝ። የሰዓሊ ሻምበል ለማ ጉያ ከአምስት ልጆቹ አንዱ ነኝ። አርቲስት ግርማ ቡልቲ እባላለሁ። የስነ ጥበብ ተመራማሪና የሙዚየም ሳይንስ ባለሙያ ነው። ሰዓሊ ዋሜራ ጀማ እባላለሁ። ብቅላ ባቡ እባላለሁ። ሻምበል ለማ ጉያ ከአንድ ገጠር ደሎ ከሚባል ሰፈር ውስጥ ቢሾፍቱ ትንሽ ራቅ ብላ አንድ 10 ኪሎ ሜትር ራቅ የምትል ከተማ ላይ ከገበሬ ቤተሰብ የተወለደ ራሱን በራሱ ለሙያው ብዙ ትጋት አድርጎ ያስተማረ በኋላም ወደ ውትድርናው ዓለም የተቀላቀለ ትምህርት ቤት አቁሞ ወደ አየር ኃይል ለመግባት የእጅ ሙያ ከእንጨት እንትን አውሮፕላን እንትን ሰርቶ ጃኖ ሁሌ ይመጣሉ ወደዛ ወደ ቢሾፍቱ። ጃኖ ሲመጡ ያንን የሰራውን ይዞ ጃኖን ሲቀበልም ጃኖ አቁሞ ምንድነው ለመሆን የምትፈልገው ሲሉት አየር ኃይል ለመግባት ፈልጋለሁ ብሎ ለሳቸው ያንን የሰራውን ሲያሳይ እሳቸውም ከዛ በኋላ ወዳው ሁኔታው እንዲሳካ ወደ አየር ኃይል እንዲገባ ያደረጉት ማለት ነው። በውትድርናው ጡረታ ሲወጣ ደግሞ የስዕል ስራውን ከሀገር አቀፍ አልፎ ዓለም አቀፍ ድረስ ያስተዋወቀ ሙሉ እድሜያቸውን ለዚህ ጥበብ መስዋዕት በማድረግ ስራ የሰሩና ለብዙ አርቲስቶች መሰረት የሆኑ አንደኛ ከማስተማር ጀምሮ የግል ሰዓሊዎች
ራሳቸውን በራሳቸው ማስተማር እንዲችሉ መጽሐፍ ከመድረስ ጀምሮ ማንም ሰው እንዴት ሰዓሊ መሆን እንደሚችል ትምህርት ቤት ሳይገባ ከመጽሐፍ በማየት እንዴት መማር እንደሚችል ያንን ትልቅ አስተዋጽኦ የሰሩ ናቸው። እሱ እኛን ብቻ አይደለም ያስተማረው፣ ከኛ ጋራ ያስተማራቸው ብዙ ልጆች አሉት። በሙያ የወለዳቸው በጣም ብዙ ልጆች አሉ፣ ሀገር ውስጥ ከሀገር ውጭ። ከልጅነቴ ጀምሮ እሳቸውን እያየሁ ነው ያደግኩበት እና የቢሾፍቱ በሚገኘው አርት ሴንተር እዛ ተምሬ ያለው ማለት ነው። የቆዳ ላይ ስዕልን ዘመናዊ በማድረግ ቀደም ሲል የነበረው የጥንታዊ የኢትዮጵያ ቆዳ አሰራር ስርዓት የነበረው ቆዳዎችን በመፋቅ የነበረ ሲሆን እሳቸው ግን ያንን ዘመናዊ በማድረግ የጸጉሩ ከለር እንዳለ አድርገው በዛ ላይ ፈጠራ አክለውበት ፖርትሬቶችን በመስራት የታወቁና የራሳቸውን ለሚዝም የሚል እንትን የፈጠሩ ናቸው፣ ስሜትን የፈጠሩ ናቸው። በሙያው ወታደርም ነው። ከሀገር ጋር የተያያዙ ኢትዮጵያዊነትን የተመለከቱ የባህላዊ ፖለቲካዊ ይዘት ያላቸው ማህበራዊ ይዘት ያላቸው ሁሉንም አይነት የዳሰሰ ነው። እሳቸው እንደምናውቃቸው በቆዳ ላይ የመጀመሪያ ፔንቲንግ የጀመሩ እንደ ኢትዮጵያም እንዳለምም እሳቸው ናቸው። ሆኖም ግን የእሳቸው ሪያሊስቲክ እና እንትኑ ስጋነቱም ስሜት ሁሉ ነገሩ ላይክ ፐርፌክት ነው ሆኖ የምናገኘው እና የእሳቸው አሳሳል ይለያል። ፍራፍሬዎች ያስቀምጣል። ፍራፍሬዎች ያስቀምጥና ሙዝ፣ ብርቱካን፣ አናናስ አንድ ላይ ይቀመጥና ስሩ ይለናል። እና ከዛ ውስጥ እንግዲህ አንደኛውን ወይ ጥሩ አድርገሽ ልትሰሪ ትችያለሽ ወይ ደግሞ ሌላኛውን ደግሞ ጥሩ አድርገሽ ላትሰሪ ትችያለሽ እና እንድትበይ የሚፈቀድልሽ ጥሩ አድርገሽ የሰራሻትን ነው። ስለዚህ ያቺን ለመብላት ጥሩ እንግዲህ ይሄ የሱ የቲቺንግ ሜቶዱ ነው። እንደ ማንኛውም ሰው ብዙ የመዝናኛ ጊዜ አልነበረው። በበዓል እንኳን አሁን እኛ ቆዳ ላይ ነው የምንሰራው አላልኩሽም? በበዓል እንኳን ሰው በብዛት ፍየል የሚያርደው የበዓለት አይደለ? የበዓለት እሱ ቤት ውስጥ የለም። ቆዳ ፍለጋ ነው የምንወጣው። እሱ ሲወጣ ተከታትለን ሁላችንም እንወጣለን። እዚህ ጋር የምታዩት የሰዓሊ ለማ ጉያ ፖርትሬት ነው። እኔ ነኝ የሰራሁት። ያው እንግዲህ እነዚህ ስራዎች የሱ የስራ ውጤቶች ናቸው። ከዚህ በፊትም በቆዳ ላይ ብዙ የሰራ ሰው የለም። በሰፊው ለሀገራችንም ከሀገር ውጭም እነዚህ ስራዎች እንዲተዋወቁ ምክንያት የሆነ ሰው ነው። በማንኛውም ሰዓት አሁን የቆዳ ላይ ስራዎች ሲታዩ የሚታወሰው ለማ ጉያ ነው። እስከዚህ ድረስ የሚደርስ ሲምቦል ሆኗል። ባህላችን እናደርግ የሚል የሂስ መድረክ ነው። ቢሮው የሂስ መድረክን ወደ 8 ጊዜ እያከናወነ ይገኛል። ይሄ የሂስ መድረክ ዋና ዓላማው በኪነ ጥበብ ውጤት ስራዎች ላይ ሂስ ማካሄድ ነው። ሂስ ሲካሄድ እንግዲህ ብዙ ጠቀሜታዎች አሉት። የመጀመሪያው ለተመልካቹ ነው። የኪነ ጥበብ ስራዎች በአጠቃላይ የእይታም ኪነ ጥበባት የምንላቸው ስራዎች በውስጣቸው ብዙ መልእክት፣ ብዙ ፋይዳ ያላቸው ስራዎች ናቸውና እነዚህን ስራዎች አውጥተን ለተመልካቹ ምን አይነት ኮንቴንት አላቸው፣ ይዘታቸው ምንድነው፣ ከማህበራዊ እይታቸው ምን ይመስላል፣ ፖለቲካዊ እይታቸው እንዴት ነው፣ ኢኮኖሚካሊ እንዴት ነው የዳሰሰው የሚለውን በውስጡ እናገኛለን። ወጣት ሰዓሊያኖችን ለማበረታታት ሞራል ስሜታቸው ተነሳስቶ በስዕል ዓለሙ ላይ ያሉት ልጆች ወደፊት እንዲሄዱ ለማገዝ በጣም ትልቅ አድቫንቴጅ አለው ብዬ አምንበታለሁ። የእሳቸው ሌጋሲም ለማስቀጠልም እንደዚህ አይነት ፕሮግራሞች በመደረጋቸው በጣም ትልቅ ኦፖርቹኒቲ እንደሚፈጥር አልጠራጠርም።